በተለያየ ጊዜና ወቅት ያለፈባቸውን ሁኔታዎች በማስታወስ በተቀዳጀው ድል ሳይታበይ ድክመትና ጥንካሬውን በመለየትና በየጊዜው በመሰልጠን በብቃቱ ላይ አዳዲስ ብቃት እያከለ ከትናንቱ በመማር ዛሬውን ይሰራል። የወቅቱን ነባራዊ ሁኔታ ተመልክቶ መጪውን በመተንበይ የሚፈጠረውን ማንኛውንም ክስተት ተቋቁሞ የሚያልፍበትን ጠንካራ የዝግጁነት አቅም ለመፍጠር ኮማንዶ ምንጊዜም ከሁኔታ በፊት አስቀድሞ ራሱን ያዘጋጃል። በአውደ ግንባር የሚወጡት ግዳጅ በግልና በቡድን የሚሰጥ ሊሆን ይችላል። በግል የሚሰጥ ግዳጅ በግል ይፈጸማል። በቡድን የሚሰጥ ግዳጅ ደግሞ በቡድን ይፈጸማል። ስልጠናው ተጀምሮ እስከሚያልቅ የውሃ ዋናና የጀልባ ቀዘፋ ትምህርት እንዲሁም የአጭርና ረጅም ርቀት ሩጫ የማያቋርጥ የዘወትር ልምምድ አካል ነው። የተኩስ አቅምን ከፍ ለማድረግ የኢላማ ተኩስ ወሳኝ ነው። በኮማንዶ የተኩስ ስልጠና ወቅት አንድን ጥይት ለአንድ ጠላት የመጠቀም ብቃት መዳበር አለበት። ኮማንዶ በአንዲት ጥይት ከአንድ ጠላት በላይ ሊጠቀም ይችላል ቢባል ከስልጠናው ጥራትና ክብደት አንጻር ማጋነን አይሆንም። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በምድር ኃይል ፎሬን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ወደ እናንተ እንዲደርስ ፈቃድ የተሰጠው የዛሬው መሰናዶ ሲሆን እነሆ ጀመረ። የጽናት የጀግንነትና የአገራዊ ድል ውጊያ አቅጣጫ ቀያሪው የኢትዮጵያ አየር ወለድና ኮማንዶ ኃይል አገራዊ አደራውን በላቀ ቆራጥነት መወጣቱን አጠናክሮ ቀጥሏል። በአገር ሉዓላዊነት፣ ክብር፣ ደህንነት ማስከበር ታሪክ ውስጥ የታሪክን አቅጣጫ የመቀየርና በውጊያ መስክ ላይ የሚወሰን ወሳኝ ድል የመጎናጸፍ ልዩ ስትራቴጂካዊ አቅም ያለው የአየር ወለድና ኮማንዶ ከሀገር መከላከያ ሰራዊት ታላቅ አደራን አንግቦ በመንቀሳቀስ የአገር በከታነቱንና የሕዝብ አለኝታነቱን በተግባር አስመስክሯል። በከፍተኛ ወታደራዊ ሳይንስ በእናት አገር ፍቅርና በጽኑ ዲሲፕሊን የተቀረጸው ይህ ልዩ ኃይል በተላበሰው የላቀ የውጊያ ጥበብና ፈጣን የስምሪት ስልት ከባድ አደጋዎች በሚደቀኑበት ቅጽበት በጠላት ላይ ያልተጠበቀ ድንገተኛ ምት በማሳረፍ የተቃጣን አደጋ በአጭር ጊዜ በማክሸፍ የውጊያውን ሚዛን ወዲያው ወደ አጠቃላይ ሀገራዊ ድል የመቀየር ልዩ ችሎታ ያለው ነው። ሀገራችን ኢትዮጵያ በተለያዩ ጊዜያት ከውስጥና ከውጭ የተቃጡባትን ወረራዎችና ግጭቶች በምትመክትበት ወቅት ይህ ልዩ ኃይል የመከላከያ ሰራዊቱን ግንባር ቀደም አቅም በመሆን በተራራማ በበረሃማና በከባድ የአየር ንብረት ውስጥ ሳይበገር ወጣ ገባና አስቸጋሪ መሬቶችን ለጠላት ወጥመድ፣ ለራሱ ደግሞ የውጊያ ዕድል በማድረግ ሀገራዊ አደራውን በላቀ ሁኔታ ተወጥቷል። የአገርን ድንበር ወሰንና ሉዓላዊነት ከመጠበቅ ባለፈ የአገር ውስጥ ሰላምና ደህንነትን ለማረጋገጥ የሚደቀኑ ስጋቶችን በፍጥነት በማስወገድ ረገድ ወሳኝ ሚና ያለው ይህ የጀግንነት ማሳያ የሆነ ኃይል ለሀገር ሉዓላዊነትና ለሕዝብ አደራ ታማኝ በመሆን ስሙን በታሪክ መዝገብ ላይ በወርቅ ቀለም መጻፉን አሁንም አጠናክሮ ቀጥሏል የሚለው ሐሳብ የተነበበው በመከላከያ ሰራዊት ድረገጽ ላይ ነው። ከባለ ቀዩ መለዮ የኢትዮጵያ ኮማንዶና አየር ወለድ የዓላማ ጽናቱን በብዙ ማሳያዎች ማረጋገጡን በመጥቀስ ኤፍሬም አድማሱ ደግሞ እንዲህ ይላሉ። በዘመናት መካከል የተፈጠሩ ችግሮች አልበገሩትም። ፈተናውን ከነፈታኙ ድል በመንሳት ተግዳሮቱን ከነተገዳዳሪው በማንበርከክና የሚሰጡትን ልዩ ኦፕሬሽኖች በላቀ ብቃት በመወጣት ብቃቱን በተግባር አስመስክሯል። መለያው የሆነው ቀይ ቦኔት ለመልበስ ለሰላም መስፈን የሚከፍለው ትልቅ ዋጋ
ዋጋ ለሰው ልጆች ያለው ጥልቅ ፍቅር ከፍተኛ ነው። እንደ አጠቃላይ የተሰለፈለትን ዓላማ ለማሳካት ሲሰራ ጽናትና ጀግንነቱ ቦታና ሁኔታ አይወስነውም። የአስተሳሰቡን ቀናነት፣ የሰብዕናውን ልዕልና የማይበገር ኃይል ክንዱን የፈተና ክብደት አያዛባውም። የሚጓዝበትን የትግል መስመር የነገሮች አለመመቸት አይለውጠውም። የትም እና መቼም በሁሉም መስክ ለቆመለት ዓላማ ያለው ጽናት በተግባር ይገለጣል። በእርግጥ የኢትዮጵያ ኮማንዶ ልዩ ኦፕሬሽኖችን ወስዶ ተልእኮውን በሚወጣበት ጊዜ ነገሮች አልጋ ባልጋ አይደሉም። በየጊዜው ፈታኝና ልህ አስጨራሽ ሁኔታዎች ይገጥሙታል። ይሁን እንጂ ጠላት ከንቱ በመሻት የሚፈጥረው የትኛውም መሰናክል ከመንገዱ አያስቆመውም። ባላንጣዎቹ የሚያሰራጩት የሐሰት ትርክት ስለ ሕዝብ ያለውን ቀና አመለካከት አያዛባውም። በተለያየ ጊዜና ወቅት ያለፈባቸውን ሁኔታዎች በማስታወስ በተቀዳጀው ድል ሳይታበይ ድክመትና ጥንካሬውን በመለየትና በየጊዜው በመሰልጠን በብቃቱ ላይ አዳዲስ ብቃት እያከለ ከትናንቱ በመማር ዛሬውን ይሰራል። የወቅቱን ነባራዊ ሁኔታ ተመልክቶ መጪውን በመተንበይ የሚፈጠረውን ማንኛውንም ክስተት ተቋቁሞ የሚያልፍበትን ጠንካራ የዝግጁነት አቅም ለመፍጠር ኮማንዶ ምንጊዜም ከሁኔታ በፊት አስቀድሞ ራሱን ያዘጋጃል። ይህም የወኔው ግለት ሳይበርድ ለዘመናት በድል አድራጊነት እንዲዘልቅ አስችሎታል። አስተሳሰቡ ጊዜን በመዋጀት የማድረግ አቅሙ ከትናንት ዛሬ እንዲልቅ እድል ፈጥሮለታል። የትግል መስመሩን በአገር ፍቅር ተቃኝቶ ጥንካሬው እንዲጨምርና ስምና ዝናው ከዛሬ ነገ እንዲመጥቅ ሆኖ ተሰርቷል። የኢትዮጵያ ኮማንዶ የዓላማ ጽናት ሲነሳ በተለይ በአውደ ውጊያ ውሎ ላይ የሚፈጠሩ እና በጽናት የሚያልፋቸው አስገራሚ ክስተቶች የጥንካሬው መገለጫ፣ የሀገር ፍቅሩ ነጸብራቅ፣ የአይበገሬነቱ ድንቅ ማሳያ ሆነው ይስተዋላሉ። ዙሪያ ገባው በባሩድ ጭስ ተከልሎ ሰው ከሰው መታየት በማይችልበት ቀውጢ መሃል ጀግናና ጀግንነት በተገናኙበት አውድ ላይ መሳሪያና ተኳሽ በተዋሃዱበት ሁኔታ ውስጥ በስልጠና የፈጠረውን አቅም ወደ ተግባር በመቀየር በጥምር ጦር የውጊያ ስልት እየተመራ በስብጥር ተኩስ ጠላቱን ሲያደባይና ምድር ቀውጢ ሆና ዙሪያው በእሳት ሲታጠር ጀግናው የኢትዮጵያ ኮማንዶ ሁሉን በጽናት ጥሶት በማለፍ የማይሞት ታሪክ ይሰራል። ደግሞም በዚህ ሁሉ ፈተና ውስጥ እያለፈ ሀገራዊ ተልእኮን ሲፈጽምና የቆመለትን ሕዝብ በቅንነት ሲያገለግል እይታው በአድማስ አይጋረድም። አስተሳሰቡ በጽንፍ አይወሰንም። ዘር፣ ቀለም፣ ሃይማኖት፣ ማንነት አይቆጥርም። የዓላማው ጽናት የትምና መቼም በሁሉም መስክ በብቃት ይረጋገጣል። ምክንያቱም እሱ በስልጠና የበቃ ልዕለ ስብዕና ያለው፣ ለገባው ቃል እየታመነ በዓላማው ጸንቶ የሚኖር፣ ጀግንነትን ከቀደምቶቹ የወረሰ፣ በታሪኩ ሽንፈት የማያውቅ የኢትዮጵያ ኮማንዶ ነው ሲሉ ኤፍሬም አድማሱ ጽሑፋቸውን ተናቀዋል። በነገራችን ላይ ለገባው ቃል የታመነ፣ በዓላማው ጸንቶ የሚኖር፣ ጀግንነትን ከቀደምቶቹ የወረሰ፣ በታሪኩ ሽንፈት የማያውቅ የኢትዮጵያ ኮማንዶ የሚሰለጥነው ብላቴ ነው። እናም የብላቴ ማሰልጠኛን አመሰራረት ደግሞ ቀጥለን እንመልከት። ዳዳ ዳዳዳ ድዳድድ ዳድድዳ ድድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን መንካታችሁንም አስታውስልኝ ብሏል የሞርስ ኤዲሲ። ወደ ቀጣዩ መርሃ ግብር እንሻገራለን። ብላቴ የሲዳማ ክልል ዋና ከተማ ከሆነችው ሐዋሳ 100 ኪሎ ሜትር ርቀት ላይ ትገኛለች። ብላቴ የሚለው ስም መጠሪያ በሁለት መንገድ ይተረጎማል። አንደኛው ብላቴ የሚባሉ የአካባቢው ነዋሪ በጓሯቸው የውሃ ምንጭ ነበር። ከዚህ ምንጭ ብዙ ነዋሪ ይጠቀም ስለነበር ምንጩ የብላቴ ምንጭ ስለተባለ ከዚህ ስያሜውን እንዳገኘ ይነገራል። በሌላ በኩል ደግሞ ብላቴ የወንዝ ስም ነው። የወንዙ መነሻም ከከንባታ አካባቢ ከፍተኛ ስፍራዎች ሲሆን ወላይታና ሀዲያን በማዋሰን ጥቂት የኦሮሚያ ክልልን በማቋረጥ
በከፊል ሲዳማን ነክቶ በደቡብ አቅጣጫ በብላቴ ማሰልጠኛ መሃል ለመሃል በመፍሰስ መዳረሻውን አባያ ሐይቅ አድርጓል። ስለዚህ ማሰልጠኛ ጣቢያው ስያሜውን ያገኘው መሃል ለመሃል አልፎት ከሚፈሰው ብላቴ ወንዝ እንደሆነ የሚያሰምሩበት ብዙዎች ናቸው። ብላቴ ማሰልጠኛ ትምህርት ቤት የተመሰረተው በደርግ ዘመነ መንግስት በ1981 ዓ.ም ሲሆን በደቡብ አባያ ሐይቅ፣ በምዕራብ ድላ ከተማ፣ በሰሜን ዱግና ፋንጎ ወረዳ ሲያዋስኑት፣ በምስራቅ ደግሞ ይርጋለም ከተማና ደራራ የተባለች አነስተኛ መንደር ያዋስኑታል። የብላቴ ማሰልጠኛ ትምህርት ቤት ለወታደራዊ ትምህርት ማሰልጠኛ እንዲሆን ሲመረጥ በርካታ ነገሮችን ግምት ውስጥ በማስገባት ነበር። የአካባቢው አየር ጸባይ የተመቸ ነው። ወንዞችና ሐይቆች የበዙበት ለምለም የሆነ ስፍራ ነው። በማሰልጠኛ ማዕከል ውስጥ የሚገኙት ኪስፓን አዳራሾች ለማሰልጠኛው የተለየ ውበት ሰጥተውታል። በማሰልጠኛው በቅርብ የሚገኘው ብላቴ ወንዝ ለትምህርት ቤቱ ትልቅ ባለውለታ ነው። መርከብ፣ መጋዝ፣ ገነሳ፣ ቡቢሳ፣ ጨረቻ የሚባሉ ኮረብታዎች የኮማንዶ ሰልጣኞችን አቅም ለመገንባት ዘወትር ዝግጁ ናቸው። ከዚያም አልፎ ሻምበልና ጀነራል በመባል የሚታወቁት ተራሮች የስልጠናው አንድ አካል ሆነው የኮማንዶ ሰልጣኞችን አቅም ያጠነክራሉ። ከብላቴ እስከ ሐዋሳ የተዘረጉት ተራሮች ወጣ ገባዎችና ሰበርባራ መሬቶች፣ ወንዶ ጢቃና ወንዶ ገነት ፈታኝና መሰናክል የበዛባቸው ስፍራዎች ስለሆኑ ከ100 ኪሎ ሜትር በላይ በእግር በመጓዝ ሰልጣኙ የማጥቃያ ስልጠና እንዲያገኝ ከፍተኛ ሚና ይጫወታሉ። ሀጅቦራ ወንዶ ኪሻ ደግሞ በኮማንዶ ስልጠና ውስጥ እጅግ ፈታኝ የሆነው የሰርቫይቫል ጽናት ትምህርት የሚሰጥበት ታሪካዊ ቦታ ነው። በሐዋሳ ሐይቅ ላይ የሚሰጠው የባህር ላይ ልምምድና በአሞራ ገደል የሚከናወነው የወንዝ መሻገር ለወሳኙ የኮማንዶ ስልጠና ከፍተኛ እገዛ አድርጓል። ባለቀይ መለዮዎቹ የኮማንዶ ሰራዊት አባላት እጅግ ፈታኝና ጠንካራ ስልጠናዎችን አልፈው በአካል ብቃት፣ በወታደራዊ ሳይንስ፣ በስነ ምግባርና በአእምሯዊ ብቃት ታንጸው እጅግ ውስብስብ የአውደ ግንባር ቋጠሮችን በብቃት እንዲፈቱና እንዲበታትኑ የላቀውን የክህሎት ማበልጸጊያ መሰረታዊ ትምህርት ቤት የሚያገኙት እዚህ ብላቴ ማሰልጠኛ ትምህርት ቤት ውስጥ ነው። የኮማንዶ ሰልጣኞች በስልጠና ቆይታቸው አገራቸው እድገትና ታላቅነትን ለማስቀጠል ራዕይ እየሰነቁ ቆራጥና ጀግና ወታደሮች እንዲሆኑ ተደርገው ይታነጻሉ። በአነስተኛ የሰው ኃይል አስቸጋሪና በፈተና የተሞሉ ሰው ሰራሽና ተፈጥሯዊ ተግዳሮቶችን ተቋቁመው ውጤት ማስመዝገብ የሚችሉ ኃይሎች እንዲሆኑ ተደርገው ይቀረጻሉ። አካላዊ፣ ቴክኒካዊና ስነልቦናዊ ትምህርቶች ላይ በቂ ስልጠና ጨብጠው በሚሰማሩበት አውደ ግንባር ሁሉ መቺና ድል አድራጊ ሰራዊት እንዲሆኑ መሰረት ይጥላሉ። የኮማንዶ ስልጠና እጅግ ፈታኝና ከባድ ነው። ከጸረ ሽምቅ ውጊያና ከመደበኛ ውጊያ ጋር የተቆራኘ ፈታኝ የሆነ የስልት ስልጠና ይሰጣቸዋል። ከነፍስ ወከፍ ጀምሮ እስከ ሻምበል የማጥቃት፣ የመደምሰስ፣ ሰርጎ የመግባት፣ ሾልኮ የመውጣት ቴክኒኮችን ብቃትና ክህሎት ባላቸው አሰልጣኞች ትምህርት ይሰጣል። የገጽ ምድር ባህሪያትንና ምንነትን አንብቦ ለመረዳት የሚያስችል የስነ ካርታ ትምህርት ይቀስማሉ። ለዚህ የኮማንዶ ወሳኝ ስልጠና የሚመለመሉ ሰልጣኞች የሚገኙት የእግረኛ ጦር ስልጠና ካጠናቀቁ የሰራዊት አባላት ውስጥ ሲሆን የኮማንዶ ስልጠና ለመውሰድ መሟላት የሚገባቸው መስፈርቶች ያሟሉ መሆን ይኖርባቸዋል። የብላቴ ኮማንዶ ማሰልጠኛ ትምህርት ቤት ዋነኛ ተግባሩ በሀገራችን ላይ ሊቃጡ የሚችሉ ጦርነቶችን ከሩቅ ለማስቀረት የሚያስችል ብቃት፣ ጥንካሬ፣ ጀግንነት ያለው አስፈሪ ሰራዊት መገንባት ላይ ነው። ይህ ሳይሆን ቀርቶ ጦርነት ሲከሰት ደግሞ በአጭር ጊዜ በትንሽ ኪሳራ ጦርነትን ማሸነፍ የሚችሉ ብቃት ያላቸው የኮማንዶ ሰራዊት አባላትን መፍጠር ነው። በአውደ ግንባር በሰራዊታችን ግዳጅ አፈጻጸም ውስጥ በጣም ወሳኝና ከፍተኛ ሚና ካላቸው ክፍሎች ውስጥ አንዱ የኮማንዶ ሰራዊት ነው። ይህ ክፍል ሊከሰቱ የሚችሉ መደበኛና መደበኛ ያልሆኑ ጦርነቶች ውስጥ አንዳንዴ ራሱን ችሎ፣ ሌላ ጊዜ ደግሞ ከሌሎች የሰራዊት ክፍሎች ጋር በመቀናጀት ግዳጅ የሚፈጽም የጦር ክፍል ነው። ማሰልጠኛ ትምህርት ቤቱ የሚሰጠው ስልጠና አገርንና ወገንን በሚጠቅም መልኩ የተገራ ነው። በየትኛውም አውደ ውጊያ ሰራዊታችንን የድል ባለቤት እንዲሆን እስከ መጨረሻው የደም ጠብታ ለመዋደቅ መነሳታቸውን የሚሰለጥኑት የስልጠና ክብደት ያስገነዝባል።
በዚህም ኮማንዶዎች የሰራዊታችን ብርቱና የማይሸነፍ ክንድ መሆናቸውን በተደጋጋሚ አስመስክረዋል። ኮማንዶ አባላት እጅግ ብዙ አይነት ስልጠናዎችን ይወስዳሉ። በኮማንዶ ስልጠና ውስጥ መደጋገፍ የሚሉት አባባል የማይታሰብበት ወቅት ብዙ ነው። ምክንያቱም በአውደ ግንባር የሚወጡት ግዳጅ በግልና በቡድን የሚሰጥ ሊሆን ይችላል። በግል የሚሰጥ ግዳጅ በግል ይፈጸማል። በቡድን የሚሰጥ ግዳጅ ደግሞ በቡድን ይፈጸማል። ከሁሉ አስቀድሞ ሰልጣኝ ወደ ኮማንዶ ስልጠና ከመግባቱ በፊት ያለው አቅም ምን እንደሆነ ሚዛን ላይ ይቀመጣል። ሁሉም ሰልጣኝ ያለው አቅም ምን እንደነበረ ተረድቶ የሚጠብቀው ውጤት ምን እንደሆነ ለይቶ በቅልጥፍና ከግቡ እንዲደርስ ቀልጣፋ አሰራር ይቀመጣል። በዚህም ሰልጣኙ ራሱ መጨረሻ ላይ ደረሰበትን ደረጃ አውቆ እንዲሄድ ለማድረግ ትልቅ እገዛ ይፈጥርለታል። ከማሰልጠኛ ከወጣ በኋላ ለግዳጅ ዝግጁ የሚያደርግ በርካታ ሰዓታትን የሚፈጅ ጉዞ ማድረግ አንደኛው የስልጠና አካል ነው። ጉዞ በጣም ረጅምና ፈታኝ ነው። የቴኳንዶና የኮማንዶ ጥበባዊ ስልጠናዎችን በተለየ መንገድ እንዲሰለጥን ይደረጋል። ስልጠናው ተጀምሮ እስከሚያልቅ የውሃ ዋናና የጀልባ ቀዘፋ ትምህርት እንዲሁም የአጭርና ረጅም ርቀት ሩጫ የማያቋርጥ የዘወትር ልምምድ አካል ነው። የተኩስ አቅምን ከፍ ለማድረግ የኢላማ ተኩስ ወሳኝ ነው። በኮማንዶ የተኩስ ስልጠና ወቅት አንድን ጥይት ለአንድ ጠላት የመጠቀም ብቃት መዳበር አለበት። ኮማንዶ በአንዲት ጥይት ከአንድ ጠላት በላይ ሊጠቀም ይችላል ቢባል ከስልጠናው ጥራትና ክብደት አንጻር ማጋነን አይሆንም። በኮማንዶ ስልጠና የማይታመኑ ተግባራት ይከናወናሉ። ተራራ መውጣት፣ መውረድ፣ የቤት ውስጥ ልምምድ፣ የመስክ ልምምድ፣ በውሃ ላይ የሚደረግ ልምምድ፣ በጫካ የሚደረግ ልምምድ፣ ከገደል አፋፍ ላይ የመወርወርና የመሻገር ልምምድ፣ በአጠቃላይ እጅግ ፈታኝና ጠንካራ ስልጠናዎች ይሰጣሉ። በየስልጠናው መስክ ላብ እንደ ውሃ ይፈሳል። ይህን ሁሉ ስልጠና በብቃት የሚወጡት ብላቴ ያፈራቻቸው ኮማንዶዎች በየአውደ ውጊያው ላይ የጠላትን ወጥመድ ሁሉ በጣጥሰው እንዲጥሉ መሰረት የሚይዙት እዚህ ማሰልጠኛ ትምህርት ቤት ውስጥ ነው። ስልጠናው ቀንና ሌሊት አይለይም። ለኮማንዶ ሰራዊት ቀንና ሌሊት አንድ ናቸው። ቀን የሰሯቸውን ልምምዶች በሙሉ በሌሊት ይደገማሉ። ቀን የተሮጠባቸው ተራሮችና ሸለቆች በሌሊትም ይሮጥባቸዋል። ቀን የዘለሏቸው ግንቦችና ገደላ ገደሎች በሌሊትም ይዘለላሉ። ምክንያቱም በአውደ ግንባር የሚጠብቃቸው ጦርነት ቀንና ሌሊት ላይ መርጥ ሊገጥማቸው እንደሚችል ኮማንዶች ቀድሞ ተረድተው ለዚህ ይዘጋጃሉ። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ነገርን ነገር ያነሰዋል ነውና ስለ ብላቴ ወታደራዊ ማሰልጠኛ ስናነሳ በ1981 ዓመተ ምህረት የተመሰረተ ማሰልጠኛ መሆኑን ከታሪክ ገጽ ስንጠቅስ በ1983 ዓመተ ምህረት የሆነውን ታሪክን የኋሊት መለስ ብሎ ማስታወስ ግድ ነው። በእርግጥ በቀድሞው የኢትዮጵያ መንግስት የዕድሜ ማብቂያ ላይ ብላቴ ወታደራዊ ማሰልጠኛ የሆነው ምንድን ነው? በቀጣይ እንመለስበታለን። የተወደዳችሁ የሞርስ ቤተሰቦች በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ የሞርስ የበላይ ጠባቂ ፈቃድ የሰጡት የዛሬው መሰናዶ የእስካሁኑ ነበር። በቀጣይ እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።